ድሮም ፍቅር እኮ የአብርሽ አዲስ አይደለችም። የመጀመሪያ ሚስቱ እኮ ናት። የመጀመሪያ ማለት ነው። መጀመሪያ አሃዱ ብሎ ፍቅረኛው እሷ ናት። እና እሱምና አብርሽና ፍቅር ማለት ነው። ፍቅር ብሎ ያወጣላት ለምን መሰላችሁ? ፍቅረኛው ስለሆነች ማለት ነው። ፍቅር አብርሃም ነው ያወጣላት። የእሷ ስም ምህረት ነበረ። ምህረት ነው ስሟ ማለት ነው። እና እናት አባቷ ያወጡላት ምህረት ነው። ፍቅር ብሎ ያወጣላት ግን አብርሃም ነው። ለምን እንወሻሻለን? የምፊት የመጀመሪያው ናት። የመጀመሪያው እሷም የመጀመሪያው ነው። እሷም የመጀመሪያው ናት። እንደዛ ናቸው ነበሩ። ሩታና ሄለሜላ ምንም ያናድዳችሁ ነገር የለም። አብርሃም የትዳር ማይሆን ሰውየው ነው። ከእንግዲህ የአራተኛ ገና እየሞከረ ነው። የአራተኛዋ ሴት ደግሞ ታያታላችሁ። እኔ አይቻታለሁ። አራተኛ ገና እየሞከረ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዚህ ስትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ካላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሆኖ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱ። ነገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት በጣም የሚያሳፍርና የነበረው ማን ትሁን ብለን በጉጉት የምንጠብቃት የነበረው ነገር ዛሬ ተከናውነው አድላችኋለሁ። እሷስ ማናት እንዳለ አቀርብላችኋለሁ። በዝርዝር እስከ መጨረሻ አይቼላችኋለሁ፣ ነግራችኋለሁ። በእናንተ የሚጠበቀው ቪዲዮውን እስከ መጨረሻ አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ ማለት ነው። የምወዳችሁ ቤተሰቦች ማለት ነው። እንግዲህ አይታችኋል። አብርሃም ሩታም ሄለሜላም አልፈልግም፣ የራሴ ህይወት እመራለሁ፣ ራሴ የፈለኩትን እመርጣለሁ፣ ተነተ ሁለታችሁ እኔ መውጣት እፈልጋለሁ፣ ብቻዬን ሁኜ ደግሞ ዘና ማድረግ እፈልጋለሁ ብሎ ነበረ። ያንን ነገርስ ምንድን ነው? ያን ሁሉም ሰው ተጨናንቆ እነሱም ተጨናንቆ አንተ ሁኔታውን ንገረን የምትፈልገውን ነገር ብሎ ሄለሜላም ሩታም ይዞት ነበር፣ አስጨናንቆት ነበረ። እሱ እዛ ጊዜ በጭንቀት ጊዜ ግን ይሄ ነው ብሎ አልተናገረም። ራሴ ለማዳን ፈልጌ ነው ከእናንተ ለመራቅ ፈልጌ ነው ብሎ ነበረ። እንግዲህ እንድሮ እንደሚዋቅ መጀመሪያ ከልጅነታቸው ጀምሮ ፍቅርና ታውቃታላችሁ። ፍቅር ቡታጀራ በፊት የሀልሚ የእንትና ባል ማለት ነው። ባሏ አሁን ከባሏ ጋር ተፋተዋል። ልጅ አላት ማሻአላ። ፍቅር በነገራችን ላይ እሷም እድሏ ያልተሳካላት ልጅ ናት። አዎ ያልተሳካላት ልጅ ናት። እና በርቻ በራድረድግና ታውቃላችሁ። መጀመሪያ የሚጠረጥራት ከአብርሽ ጋር ነበር። ከባሏ ጋር የተለያዩበት ምክንያት ታውቃላችሁ። ከአብርሽ ጋር ግንኙነት በነበረባት ሰዓት እና ከአብርሽ ጋር አብሮ በሆኑበት ሰዓት በዛ ሰዓት ራሱ ትዝ ይበላችሁ። የልጅነት ጊዜ ሳይሆን ልጅነት ጊዜያቸውን እንጂ ያላቅም እዛ ጊዜ ግን ከዛ በኋላ ተሩታ ተጋብቶ ተፍቅር ጋር አንድ ቪዲዮ ሰርቶ ነበረ። ትዝ ይላችሁ ከሆነ ማለት ነው። እዛ ጊዜ የሆነ እንትና ባሏ አሁን የልጇ አባት እንትና ማለት ነው። ብስሚላ ራህማን ስሙን ረሳሁት። እንደው እዛ ቀን ሀቢባ ጋር ቀርቦ ነበር። ሁለቱም ማለት ነው ሀቢባ ጋር ቀርቦ ነበር። እሷም ይቹት ቻናዋን ወሰደብኝ፣ አዘጋብኝ፣ ምናምን ወሰደብኝ፣ እንደዚህ ያለኝ ባንኩ ምናምን ያሉ ነበረ። ሁለቱም ማለት ነው ልጅ አላቸው፣ ቆንጅዬ ልጅ በመሀል ሁለታቸውም ማለት ነው። ያው ልጅ ያስታርቃል እንጂ አያጣለም፣ አይለያዩም። በዛ ጊዜ መቼ መሰላችሁ አብርሃም ፍቅር ጋር አብሮ ሆኖ እንደዚህ ቪዲዮን የሰሩ ብዙ ነገር ቪዲዮ ሰርተዋል። መዋኛ ውስጥ ምናምን ብዙ ነገር ማለት ነው። እዛ ጊዜ ባሏ ተቀይሟታል። ባሏ እዛ ጊዜ ታሞ ነበረ። እጁን የሆነ ተሰብሮ ቤት ቁጭ ብሎ ነበረ። ጭራሽ ትታው ከአብርሽ ጋር ነበር የምትዘለው ፍቅር ማለት ነው። ከአብርሽ ጋር ነበር የምትዘለው፣ እውነቱ ስነግራችሁ ማለት ነው። እዛ ጊዜ ተቀያየሙት። ቅይይም እስካሁን አልወጣም። ጭራሽ ለመለያየት ደረሰ። አሁን እሷም ፍቅርም ከልጇ ጋር ናት ያለችው። እሱም ተብቻው ነው ያለው። ቪዲዮ የሚሰራው ከሌላ ቡድን ሰው ጋር ነው። እሷም ከሌላ ቡድን ሰው ጋር ነው። አሁን ዙሮ እኔን ብያቸዋለሁ። የመጀመሪያ ፍቅረኛችሁ የፈለገ ቢጣላችሁ ምን ቢላችሁ አትለያዩም። ዙሮ እሱ ጋር ነው የምትሄዱት ብያችሁ ነበር። ይኸው ዙሮ የመጀመሪያ የቀመሰው ፍቅረኛዎቹ ጋር ተገናኝተዋል ማለት ነው። አዎ ሩታና ሄለሜላ ከኋላ የመጡ ናቸው። ሄለሜላ አሁን የመጣች ናት። ሩታ ያው በስነ ስርዓት ነበር፣ ግን ፍቅር በስነ ስርዓት በክብር አይደለም ጓደኝነት የሆኑት። እንደ ግቢ እንደ ሰፈር ሰውና አንድ ሰፈር ናቸው፣ አንድ አካባቢ ናቸው።
አንድ ብሔር ናቸው በነገራችን ላይ እና ሃይማኖታቸውም አንድ ናቸው። ተባሏ ጋር ግን ባሏ ሙስሊም ነው፣ እሷ ክርስቲያን። ያ ፍቅር ብዙ ቦታ ይወስዳል ማለት ነው። ፍቅር የሚያደርገው ቦታ አታውቁም። በዛ ሰዓት እሷ በክርስትናዋ እሱ ደግሞ በሙስልምነት የተጋቡ ነበረ። አሁን የተለያዩት ማለት ነው። በሽማግሌ ሁሉም ሲለመኑ እምቢ ብሏል። እንግዲህ ተለያይቷል ማለት ነው። እሷም እምቢ ብላለች። እሱ ግን በጣም ይወዳት ነበረ፣ እሷም ትወደው ነበረ። ግን ያለያቸው እንደዚህም አብርሃም ገብቶ በጥብጧቸው ነው የተለያዩት ማለት ነው። እና ምን ልላችሁ ፈልጌ ነበረ፣ የመጀመሪያ ባለቤት የመጀመሪያ ፍቅረኛችሁ ምንም የፈለገ ነገር ቢመጣ ተደርድሮ የፈለገ ሚሊዮን ቢመጣ በፊት ፍቅረኛችሁን እንትናት አትክዱ። አሁን እስቲ እንዴት እንደሚሆን አያችሁት? ፍቅር አብርሃም ጋር ስትመጣ እጇንም ታሰራለች ብለዋል። ፊቷንም ጸጉሯንም ሌላ ናት ብለዋል። ተኔ ጋር እንደው ስትጨመር ፊቷ ዘና ብሎ ፈታ ብሎ በቃ ሌላ ያልሆነ ነገር ነው የምትጨምረው አለ። ከሌላ ሰው ጋር ስታይን ታለቅስ ነበር አለ። ፎቶ ስለቅ ራሱ ታለቅስ ነበር አለ። አብርሃም የልጅነቱ ጊዜ ምን እንደሚመስል አይታችሁታል። አኪድ የአሁን አብርሃምና የልጅነት ጊዜ አብርሃም አንድ አይደለም። አይታችሁታል ማለት ነው። እሺ እሱም ይቀመጥ ማለት ነው። እኔ ምን ብያችኋለሁ? አብርሃም እንግዲህ ሰርግ ያለበት ቦታ፣ ችግ ያለበት ቦታ፣ ለቅሶ ያለበት ቦታ አይሂድ። እግሩን ሩታ አስረሹ ቁጭ ይበል ምለው በምክንያት ነው። አሁን እዛ ቀን ኤፍሬምና ሂዋ ሽማግሌነት ባሰሩበት ቀለበት ባሰሩበት ጊዜ ፍቅር እንደዚህ አብዳ በቃ ሌላ ነገር ሆነ አይቷታል። ተቀየረ ሄደች ማለት ነው። ተቀየረ ከአንዴ ተቀየረ። በቃ አላችኋለሁ። ምን ልበላችሁ? የሰው ልጅ የመጀመሪያ ፍቅረኛው ካሰበ የሆነ ቦታ ካገኘ እንቅልፍም አይተኛም። በቃ እንዲህ ተሰው ጋር ያሳብደዋል። ሰውም አያናግረውም። ሌላም ሰውም አይመስለውም። እንግዲህ እሱ ሄደ እንደዚህ አይቷታል። እዛ ጊዜ በጣም አምሮባት ነበረ። አይቷታል። ከአንዴ ተቀየረ። የሚገርማችሁ ነገር ማለት ነው። ከአንዴ ተቀየረ። ወንድ ልጅ ነው። ሄርሜላ ይሄን አላሰበችውም ነበር። እንኳን ደረሰብሽ አንቺማ እሰየው እንኳን ደረሰብሽ። ሩታ እንኳን ከአንዴ ሁለቴ ነው ፍቅር የመጣችባት ጭንቅላቷ ላይ ማለት ነው። ጭራሽ ልጅህን እኔ ያሳድጋለሁ ምትል ሴት መጥታለች። ልጅህን እኔ ያሳድጋለሁ ምንም እንትን የሚልህ ነገር የለም። እንግዲህ የልጅነታቸው ሁሉም ያረጉት ሁሉም የተጫወቱ ነበር። ዛሬ እኔ ሙሉ በሙሉ ነው የሰማሁት። የተጫወቱ አንቺን እኔ ፍቅር ብዬ ያወጣሁልሽ እኔ ነኝ ስለመወዳትና በጣም በሷ ያለኝ ፍቅር ሌላ ነበር። በጣም ነበር መወዳት፣ በጣም ነበር ማፈቅራት። ግን ባልሆነ ነገር በሷም ልጅነት ነበረባት። እኔም በቃ ባልሆነ ነገር አልበሰልንም ነበረ በተጣላን እንጂ እኔና እሷ እንለያይም ነበረ በማለት ነው የተናገሩ ዛሬ ማለት ነው። ሲቀጥል ይሄ ነገር ቤተሰብ ብዙ ሙሉ በሙሉ ቤተሰብ ባይወደው ማን ነው የሚወደው? ብዙዬና ዲቫ ይወዱት ነበረ። ብዙዬ ግን እዛ ቀን ምን አለች? እኔ ይሄ ነገር አልፈለኩትም፣ ደስተኛ አይደለሁም ብላለች። መጀመሪያ ብትይ ነበር ማንም አያምንሽ፣ በእውነት ማንም አያምንሽ። እና እንግዲህ ሩታና ሄርሜላ አንገታቸው ሰብረዋል። በትክክል አንገታቸው ሰብረዋል ማለት ነው። አብርሽ ፊቱን ዘና ብለዋል፣ ፈታ ብለዋል። እሱም ያለው ምንድን ነው? እኔ ፈታ የሚያደርገኝና ዘና የሚያደርገኝ ከአንቺ ጋር ሲሆን ዘና ላለው ፈታ ላለው፣ የሌለብኝ ውብ ይጨምርብኛል፣ አንቺም የሌለብሽ ውብ ይጨምራል። ጥፍርሽ ራሱ እንዴት ነው የሚያምረው! ከእግርሽ እስከ ጥፍርሽ፣ ጸጉርሽ ራሱ እንዴት ነው የሚያምረው! እኔ ጋር ስትመጪ ለምንድን ነው እንዲህ ሆነሽ የምትመጪ? አለ። ለማታለል፣ አንተን ለመውሰድ፣ ሩታን ለመተው። ሄርሜላ ተዋት፣ አሁን የመጣች ናት። ሄርሜላ ተዋት፣ ትበላት እና ይመስለኛል ግን ፍቅር በብዙ ነገር ስለተጎዳች ይሄ ነገር እሷም ስለደረሰባት ነገሩ አዝባ ታየዋለች ብዬ አስባለሁ። ደርሶባታል፣ አልቅሳለችም፣ ብዙ ነገር ተብላማለች። እንግዲህ እንትና ማን ነው ስሙ? አማን ነው ፈኪ ነው የልጁ አባት። ኧረ እኔ ብዙ ጊዜ ቪዲዮ ሰርቼ ነበር ስሙ ረሳሁት እንጂ ማለት ነው። እና
አብርሃም ትንሽ ቆይ ያለ የቆየ ገና ወደ 4 የሄደ ነው። አንዷም አይቻታለሁ። አዛ ቀን አቅፏት ይዟት ነበረ አይቻታለሁ። ፍቅር አይደል የዛ ቀን አለ ቪዲዮ ሰርቷል ራሱ አይቻቸዋለሁ ማለት ነው። ኢንስታግራም ላይ ለቀዋል አይቻቸዋለሁ ማለት ነው። እና አራተኛ ገና ይቀጥላል። ቀስ እያለ ወደ 5 ይሄዳል። አብርሃም ደግሞ ይችላል። ማይችል ሰው አይደለም፣ ይችላል። አፉ ጮማ ነው፣ ይችላል። ግን ምንድነው እሱ ችግሩ? አንድ ያለው ሄላቸውና ቀለበትም ከሆነ አስወልቆ ይወስድባቸዋል። አስተኝቶ አስወልቆ ነው የሚወስድባቸው። እነሱ ግን ሰፍ ብለው እውነትም ይሆነኛል ይህ በቃ ሩታን ትቷታል። ሞኛቱ ነው። ተሩታ ጋር አይለያይም። ሩታ ጎበዝ፣ እሷ ንግስቴ ቤት ቁጭ ብሎ ሰርቶ አምጥቶ ያበላታል። ከማንም ሴት ጋር እንዲዘንጦ ምን ብሎ ሄዶ እሷ ምንም አይጎልባት። ቤቷ ካንጎደለባት ቤቷ ጓዳዋ ካንጎደለባት ምን አገባት? ተሷ መጥቶ ካላደረ ምን አገባት? ምን አገባት? ቤቷን በስነ ስርዓት ልጁን ከተከባከበ እሷ ንግስቴ ሆና ቁጭ ትላለች። እሱ ግን እንደዚህ የተቃጠለ ዘላለም እዚህ አንዷ ሴት ዘነጌ አንዷ ሴት ነገ አንዷ ሴት ያለ በኋላ የልጁ መሳቂያ እንደሚሆን ሁላችንም እናውቃለን ማለት ነው። እንዴ አላበዛኸውም? እንዴ አሁንስ እውነት በጣም ነው ያበዛ። እንዴ ሰው እኮ እውነትም እንደተባለ ብዙ ሰው ትውልድ ምናምን ያያል ይሄ ነገር ማለት ነው። እንዴ ሚሉት እነሱም በቃ ይምጡ ምናምን በቃ እኔ ዘና አረጋለሁ፣ አብሽር እኔ ያለው ሁሉም ነገር። እሱም ደግሞ በቃ እኔ ታንቺ ላለ በቃ ከእንግዲህ ምናምን የድሮች ፍቅራችን እንዲመለስልን ፍቅር ራሱ እየተጫወተብሽ ነው። እዛ ቀን እንደዛ ብሎሽ እዛ ቀን በቅርብ ጊዜ ማለት ነው መልሶ ጣል አላረገሽም። ይሄን ታስታውሻለሽ። መቼም አትክጅም። ስለዚህ የመጀመሪያው ባለቤቱ አሁን ሩታ ይፎግርሻል እንጂ የመጀመሪያ ባለቤት የነበረችው ፍቅር ናት። ባልሆነ ነገር ፍቅር እብድ ነበረች። እዛ ጊዜ እብድ እሳት አደጋ እብድ ታውቃላችሁ፣ እብድ ነበረች። በእብድነቷን የተለያዩት እንጂ በጣም ቢወዳት ፍቅረኛውና በጣም የመጀመሪያ ሚስቱ እና የመጀመሪያው ባሏ እነሱ ነበሩ። እና ቤተሰብ ይሄን ይመስላል እንደምታውቁት ማለት ነው። እንግዲህ በጣም ይገርማል ማለት ነው። በጣም ከባድ ነው ማለት ነው። በአሁን ጊዜ 3 ሚስት መያዝ በጣም ከባድ ነው። እና በቀጣይ ቪዲዮ ደግሞ ምን እንደሆነ ደግሞ እንደዛው የተናገሩ ግን ሩታና እንትናም ሄርሜላ ከመጡ ምንም እንዳትያቸው ሲላት እኔ የምለውን እኔ እንጃ ብላ ፈርታ ነበረ። በነገራችን ላይ መጣች አንድ ቀን እንደዚህ ሩታ አስታጥቃታለች። ከዛ መጥቶ አንገታቸው ሰበሩ። ሩታ እንዲቀና ብላ መላይችም ደነገጡ ሁለቱ ማለት ነው። እንግዲህ ሌላ ነገ በምን ያድርገው እንደሚመጡና ምን እንደሚሰሩና ነገ ምን እንደሚፈጠር አቀርብላችኋለሁ ማለት ነው። በቀጣዩ እስከ ሳቀርብላችሁ ድረስ መልካም ቀን ይሁንላችሁ። ባይ ባይ።